በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የመጋቢት 8 ስንክሳር በሰናይ ሚዲያ የቀረበ። በዚህች ዕለት በአስቆሮቱ ይሁዳ ፈንታ የተሾመ ከ12ቱ ሐዋርያት የአንዱ ሐዋርያ የማትያስ የዕረፍቱ መታሰቢያ ሆነ። ይህም ሰውን ወደሚበሉ ሰዎች አገር ወንጌልን ይሰብክላቸው ዘንድ በሄደ ጊዜ ወዲያውኑ ይዘው ዓይኖቹን አውልቀው አሰሩት። ምግባቸውም የመጻተኛ ሰው በድን ስለሆነ ልማዳቸውም እንዲህ ነው። መጻተኛ ሰው ሲይዙ ዓይኖቹን አውልቀው በእስር ቤት ያኖሩታል። የያዙበትንም ቀን ይጽፋሉ። 30 ቀንም እስኪሞላው ሳር ያበሉታል። ከዚያ በኋላም አውጥተው አርደው ይበሉታል። ሐዋርያ ማትያስም ታስሮ ሳለ 30ው ቀን ሳይፈጸም በጌታችን ትእዛዝ ሐዋርያው እንድርያስ ወደ እርሱ ደረሰ። የአገሩ ሰዎች የሚሰሩትን ክፉ ሥራ አይቶ እጅግም አዘነ። እስረኞችንም ሁሉ አውጥቶ የአገር ሰዎችን ወደማያገኟቸው ቦታ አኖራቸው። እነርሱ ግን ሁለቱ ሐዋርያት እንድርያስና ማትያስ ተገለጡላቸው። የአገሩም ሰዎች ያዟቸው፣ በአንገታቸውም ገመድ አስገብተው እስከ 3 ቀን በአገሩ ጥጋጥግ ጎተቷቸው። ሐዋርያት ስለዚያች አገር ሰዎች ስለ ደህንነታቸውም ወደ እግዚአብሔር ጸለዩ። ያን ጊዜ ከወህኒ ቤቱ ምሰሶ ጋር ውሃን አፈለቁ። ውሃውም ከፍ ከፍ ብሎ በሀገር ውስጥ እስከሚያጥለቀልቅ ወደ ሰዎች አንገት እስከደረሰ እየበዛ ሄደ። በተጨነቁና የሕይወታቸውን ተስፋ በቆረጡ ጊዜ ወደ ሐዋርያት መጡ። በፊታቸውም ኃጢአትን እየተናዘዙ አለቀሱ። ሐዋርያትን በክብር ባለቤት በጌታችን ኢየሱስ ክርስቶስ እመኑ እናንተም ትድናላችሁ አሏቸው። እኒያ ሁሉ በክብር ባለቤት በጌታችን አመኑ። ሐዋርያትም አስተማሯቸው፣ ገሰጿቸውም። የአንድነትን የሦስትነትን የመድኃኒታችንን ሰው የመሆኑን ምስጢር ገለጡላቸው። ደግሞም ይህንን የአራዊት ጠባይ ጌታችን ከእነርሱ ያርቅ ዘንድ ጸለዩላቸው። ከዚህ በኋላ በአብ በወልድ በመንፈስ ቅዱስ ስም አጠመቋቸው። ያ የአውሬ ጠባይ ከእነርሱ ርቆ ሰው የሚመገበውን የሚመገቡ የዋሆች ቅኖች ሆኑ። ኤጲስቆጶሳትን፣ ቀሳውስትን፣ ዲያቆናትንም ሾሙላቸው። በቀናች ሃይማኖትም እያጸኗቸው እያስተማሯቸው 30 ቀኖች ያህል ከእነርሱ ጋር ኖሩ። ከዚያም ወጥተው ሄዱ። የአገር ሰዎቹ ግን በሌላ ጊዜ ወደ እነርሱ እንዲመለሱላቸው ሐዋርያትን ለመኗቸው። ሐዋርያ ማትያስ ግን ወደ ደማስቆ ከተማ ገብቶ በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ሰበከ። የአገሩም ሰዎች ይዘው በብረት አልጋ ላይ አስተኝተው በበታቹ 6 ቀን 6 ሌሊት እሳት አነደዱ። ሊያዩትም ወደ እርሱ በመጡ ጊዜ ፊቱን እንደ ፀሐይ ሲያበራ አገኙት። ሥጋውንም ሆነ የራስ ፀጉሩን ወይም ልብሶቹን ምንም እሳት አልነካውም። እጅግም አደነቁ። አሁንም ዳግመኛ 24 ቀን እስኪፈጸም ድረስ ሐዋርያ ቅዱስ ማትያስን በተኛበት በዚያ የብረት አልጋ በታች እሳትን አነደዱ። ከዚህ በኋላ ከእሳቱ ባወጡት ጊዜ ያለምንም ጉዳት ጤነኛ ሆኖ አገኙት። እጅግም አደነቁ። በክብር ባለቤት በጌታችን ኢየሱስ ክርስቶስም አመኑ። እርሱም በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ካህናትንም ሾመላቸው። በቀናች ሃይማኖትም እያጸናቸው ከእርሳቸው ጋር ኖረ። ከዚያም ተነስቶ ስሟ ፊላውን ወደሚባል ከአይሁድ አገሮች ወደ አንዲቷ ሄደ። በዚያም በጎ ዕረፍትን አረፈ። ሥጋውንም በመልካም ቦታ አኖሩት። ከሥጋውም በሽተኞች በመፈወስ ታላቅ የሚያስደንቁ ተአምራት ተገለጡ። ልዩ የሆነች በረከቱ ከእኛ ጋር ትኑር ለዘለዓለሙ አሜን።